እሺ ወሬ ነጋሪ ሰው ወንጌል ሲጎላው አሽሙረኛ ይሆናል። ሰው የእግዚአብሔር ቃል ውስጡ ሲገባ ጸጥ ቢሰድቡት አይሰማውም። ወንጌል የማይማር ሰው ጸባዩ ምን እንደሆነ ያሳያል። እግዚአብሔር ሳይጸየፍ እኛ ምን እንጸየፋቸው ሰዎች አሉ። እሱማ ለቤተ ክርስቲያን እኮ አይሆንም የምንለው ሰው እሱ እኮ ከዚህ በኋላ ሱሰኛ ነው፣ ተበላሽቷል፣ በመጠጥ በስካር በዝሙት በአመንዝራነት በወንብድና በወንጀል ተጨማልቋል። ጌታ ሆይ ይሸታሃል ምንላችሁ ሰዎች አሉ። እግዚአብሔር አይሸተውም። የሚሸት በረት ውስጥ እኮ የተወለደው እንደ በረት የከረፋ ማንነት ቢኖራችሁ እኔ አልጸየፋችሁም ሲል ያልተማረ ሰው እንደዚህ ነው ይሸታሃል ይላል። ቤተ ክርስቲያን ውስጥ ይሸታሃል ምንላቸው ሰዎች አሉ። የፀጉር አቆራረጣቸውን አይተን አለባበሳቸውን አይተን ውሏቸውን አይተን አይሱ ለዚህ ነገር አይሆንም የምንላቸው ሰዎች አሉ። እግዚአብሔር የቸገረው እኮ ጳውሎስን ከማሳመን በላይ ሐናንያን ማሳመን፣ እግዚአብሔር ሰዎችን ከማምጣት በላይ የተበላሸ ህይወት ያላቸውን ሰዎች ከማዳን በላይ የሚቸገረው ውስጥ አለን የምንለውን ሰዎች ለማሳመን እምንመጻደቅ ሰዎች አለ። ጸሐፍት ፈሪሳውያን አለ። በሳምንት 2 ጾማለሁ እንዳለው እንደዛ ትቢተኛ ፈሪሳይ በሳምንት 2 ጾማለሁ ከ10 አንዱን አወጣለሁ እንደዚህ ቀራጭ ስላላደረከኝ አመሰግንሃለሁ እንዳለው ቤተ ክርስቲያን ውስጥ ያለን ፈሪሳውያን አለ። አሁን አንዳንድ ሰው ሰካራም የነበረ አመንዝራ የነበረ ሱሰኛ የነበረ ክፉ ታሪክ ያለው ሰው እንደምንም ብሎ ክርስቶስ ውጣ ብሎ ከኃጢአት መቃብር ያስወጣው እንደምንም ብሎ ወደ ቤተ ክርስቲያን ይመጣል። ከመጣ በኋላ ካህናት በንስሐ የኃጢአቱን ማሰሪያ ምን ይሉለታል? ይፈቱለታል። ከተፈታ በኋላ ግን እኛ አንተ ከኃጢአት የተመለሰን ሰው እኛ መች እናስቀምጣለን? መች ይተዋሃል? የቀደመ ኃጢአትህን ሳያስታውሱ መች ያወራሉ? ብዙ ባመንዝራነት የነበረች አሁን እግዚአብሔር ይመስገን ለዚህ አብቅቷት ከተበሳጩ ራሱ አላቀሽም እንዴ ትናንት ምን እንደነበርሽ እኮ ነው ምንለው። ሰዎች ከተመለሱ በኋላ በቤቱ እንዲመላለሱ መተው ያስፈልጋል። ለፈጣሪያቸው አሳልፎ መስጠት። እሸቱ ዩቲዩብ ላይ ለቀቀውን የ14 ደቂቃ ርዝማን ያለውን ቪዲዮ ከተመለከትኩ በኋላ እስከ 8ኛው ደቂቃ ያለው ቲክቶከሮች ላይ ትንሽ የሚያቀሳስር ነገር አለው። ግን ከሞላ ጎደል ልክ የሆነ ሐሳብ ነው ያለው። ባጭሩ ሐሳቡን ጠቅለል ስናደርገው ቲክቶከሮች እንግዲህ በባሌም በቦሌም ብለው ዝሙትም ሆነ ክለብም ሄደው ምንም ሰርተው ያመጣሉ። ቤተሰቦቻቸውም እሱን አክሴፕት ያደርጉታል። እንዴት እንደሚያመጡት አያውቁም። ቤተሰቦቻቸውም እንግዲህ ልጆቻቸውን አይገሩም የሚል ሐሳብ 28ኛው ደቂቃ አንስቶ ያለው ግን ባምቢንና ቤተሰቦቿን ታርጌት ያደረገ ነው። ቤተሰቦቿን ያልኩበት ምክንያት ገና ከቪዲዮ ርዕስ ይጀምራል። ባለጌን ካሳደገ የገደለ ጸደቀ ይላል። ይሄ እንግዲህ ቤተሰቦቿ ነው ታርጌት የሚያደርገው። ባምቢ እንግዲህ የምታደርገውን የምታቀና የምታገናዝብ ትልቅ ልጅ ናት። ያሳለፈችው ታሪክ እንግዲህ ፐብሊክ ላይ ወጣና እሱ እንግዲህ እስካሁን ድረስ ችግር ሆኖባት ልክ እንደ ጠላ እየተከተላት ይገኛል። ነገር ግን እዚህ ጋር አንድ ማስተዋል ያለብን ነገር ድሮ የሷ ቪዲዮ ሲለቀቅባት የትኛው ቴሌግራም ቻናል ላይ ነው ያለው ብሎ ተከታትሎ ያየ ማህበረሰብ ነው እንግዲህ መልሶ ደግሞ እሷ ላይ ጣት ቀስሮ የደረቀውን ቁስሏን ለመቀስቀስ የሚሞክረው። ከዛ ባሻገር እኔ በምን አምናለሁ መሰላችሁ? አንድ ሰው ከሚያነሳው ሀሳብ ጋር ከተጻረራችሁ ወይም ደግሞ ከሚያራምዳችሁ አንዳንድ እንቅስቃሴዎች፣ ሁናቴዎች ወይም ደግሞ ባህሪያቶች ወይም በሶሻል ሚዲያ ላይ ከሚያሳየው አንዳንድ ገጸ ባህሪያት ላይ መጻረር ከተነሳ ያንን ሰው ፐርሰናሊ ሄዶ አታክ በማድረግ ሳይሆን ማምነው እኔ ያ ሰው የሚያነሳውን ገጸ ባህሪ እሱን ብቻ ለጥሎ አታክ ማድረግ ነው። በእርግጥ ያ ሰው የሚያደርጋቸው ነገሮች ራሱን ሪፕሬዘንት ሊያደርጉ ይችላል። ነገር ግን ያንን ሰው ፐርሰናሊ አታክ ባረጋችሁትና ቤተሰቡን በነካችሁ ቁጥር ጭራሽ የባስ እልህ ውስጥ ነው የከተታችሁ ያላችሁት። እንግዲህ ባምቢ እሸቱ ላለው ልተናገረው ነገር ምላሽ ስትሰጥ እንግዲህ በምን አይነት እልህና ንዴት እንደሆነ አይታችሁታል። ያ ማንን ጠቀመ? እሸቱ በዛ በትልቅ ሚዲያ ላይ ባነሳውና ባቀሳሰራቸው አንዳንድ ሀሳቦች ላይ እሷ ተነስታ ራሷን ብታጠፋ ማን ነው ተጠያቂው? ማን ነው የሚጸጸተው? በተጨማሪ ራይት ሜሴጅ ሮንግ ሜሴንጀር የሚባል ነገር አለ። ትክክለኛው መልእክት ግን መልእክቱን የሚያስተላልፈው ሰው ላይ ትክክለኛው ሰው ላይሆን ይችላል። ይሄን ያልኩበት ምክንያት ምንድነው? እሱ የተናገረበት መንገድ ስንዘራው የቃላቶቹ ስንዘራና የተናገረበት ቶናሊቲ ወይም ደግሞ ያነሳቸው ሀሳቦች አሉ። ላይክ ፐብሊክ ላይ ወጣ ላይክ ዝሙትን የምትናገር በዛ ነገር የምትመጻደቅ እንደዚህ የምታረግ ምናምን ብሎ ስፔሲፊክሊ ላይክ ኃጢአቷን ማግኒፋይ አድርጎ ኢንቴንሲፋይ
ጀስቲፋይ አድርጎ ለማውጣት የሞከረበት ሂደት አለ ማለት ነው። ያንን በፍጹም አልወደድኩትም። እንግዲህ ስለ እሸቱ መድረክ ላይ ወጥቶ በሺዎች የሚቆጠሩ ህዝቦች ፊት ኮሜዲ ለሚያቀርብ ሰው ስለ ዴሊቨሪና ስለ ፕሬዘንቴሽን ልነግረው አልችልም። ምክንያቱም አሁን እሸቱ የተናገረውን ቀልድ እኔ ወጥቼ ብናገረው አያስቃችሁም። ምክንያቱም እሸቱ ሲናገር የራሱ ቦዲ ላንጉጅ፣ ፌሻል ኤክስፕሬሽን፣ ቶናሊቲው ብዙ ነገር አለ። ምክንያቱም ለወራት ተለማምዶበት የሚመጣበት ነገር ስለሆነ ማለት ነው። ስለዚህ ለአንድ ሰው ስትመክሩ አንደኛ ራይት ታይም መሆኑን ማረጋገጥ መቻል አለባችሁ። እሷ እንግዲህ ህዝቡ እንደ አዲስ ቁስሏን ቀስቅሶ ይሄን ነገር ለህመምና ለቅሶ በፈጠረባት ታይም ላይ ይሄንን መሰንዘሩ ልክ አይደለም፣ ምንም እንኳን ትክክለኛው ሜሴጅ ቢሆንም ማለት ነው። ለዚህ ነው ራይት ሜሴጅ ሮንግ ሜሴንጀር ያልኩት ወይም ደግሞ ሮንግ ታይም ያልኩት ማለት ነው። ከዚህ ጋር ተያይዞ ሌላኛው ማንሳት የምፈልገው ሀሳብ ምንድነው፣ ባምቢ ትልቅ ፎሎወር እንደመኖሯ መጠንና ታዳጊና ወጣት ሴት ህጻን ልጆችን ኢንፍሉዌንስ ታደርጋለች ወይም ደግሞ በማይሆን መንገድ እነሱ ላይ ተጽዕኖ ትፈጥራለች ተብሎ ከታሰበና ያን ያክል አቅም እንዳላት ከታወቀ እኔ እሸቱን ብሆንና ትልቅ በሚሊዮኖች የሚቆጠሩ ሰብስክራይበር ያለው የተከበረ ሚዲያ እንዳለው አንድ ሰው የማደርገው መጀመሪያ በውስጥ መስመር ደውዬ እሷን እንዴት ነው ይሄ ነገር ሰሞኑን እንደዚህ ተፈጥሯል፣ እኔ ጋር ቀርበሽ ሀሳብሽን ብትሰጪስ፣ መስተካከል ያሉባቸው እንደዚህ አይነት ነገሮች አሉ፣ ትውልዱንስ እንዴት ነው የምንቀርጸው የምናንጸው የሚለውን ነገር ነይና እስኪ እንወያይ፣ ከተቻለም ደግሞ በአባቶች ፊት እንወያየው እስኪ ነገር ብትባል ሼም ይዟት መታ ላይክ ታቀርባለች። ያን ነገር እንዴት ተከበርኩኝ ላይክ እንዴት ይሄን ሁሉ ኃጢአት ኖሮብኝ ይሄ ሰው አክብሮኝ ጠራኝ ብላ ሀምብልነቱን እንደውም እሱ ሞር የሚያንጸባርቅበት መንገድ ይሆንለት ነበረ። አሁን ግን እሷ ምላሽ የሰጠችበትን መንገድ ካያችሁ እልህ ውስጥ ነው የከተታት ጭራሽ ማለት ነው። ገባችሁ አይደለም? ይሄ ነው ብላችሁ አንዲት በድሮ ማንነቷ እስካሁን ድረስ እየተለካች ያለችን ሴት ድሮ ባሳለፈችው ነገር አሁን ስቲል ህመሟን ገና ሳታስታግስ የድሮ ቁሷን እየቀሰቀሱ አሁን ድረስ እሷን ለማሰቃየት የሚሞክሩ አንዲትን ልጅ እንደዛ አክብራችሁ ብትጠሯት የምር ሃምብልድ ሆና በንጹህ ልቧ ነው የምትቀርበው። ገባችሁ? ብዙ ነገር ይስተካከላል። ለሰው ደግነት ነው በቃ ላይክ እንዴት ነው አንድ የሰረቀን ሰው ምናምን ደግነት ባይዘዌ በጣም ነው ላይክ እናንተ የሚላችሁ እናንተ ሰርቃችሁ ኃጢአት ሰርታችሁ ብዙ ነገር በድላችሁ የሆነ ሰው ግን ምንም ጥፋት እንዳላጠፋችሁ ላይክ አቅርቦ ልክ እንደ ቤተሰብ እንደ ራሱ አድርጎ እንደ ወንድሙ እንደ እህቱ አቅርቦ ሲያወራችሁ የምር ልባችሁ ይጸጸታል። የዛን ነው ትክክለኛው መለወጥ የሚመጣው። ይህን በራሳችሁም እናንተ ሁላችሁም አይታችሁታል። የሰው ልጅ ሳይኮሎጂ እንደዚህ ነው። ስለዚህ የጠፋውን ጥፋት በየዋህነትና በደግነት አቅርቦ ማስተካከል ሲቻል በወቀሳና በከሰሳ ለምን ሰውን እልህ እናስይዘዋለን? ጭራሹን እሷን ላይክ በዱላ እያባረርን ለምን የማይሆን ሰጣ ገባ ውስጥ እንገባለን? ሁለቱም በራሳቸው ያነሱት ትክክል ሀሳብ አለ፣ የተሳሳቱትም ነገር አለ። ዴሊቨር የተደረገበት መንገድ ልክ ነው ብዬ አላስብም። እና እቺ ልጅ እባካችሁ ከቻላችሁ ተፋቷት። በቃ ላይክ ያደረገችው ነገር አለ፣ አልፈዋለች። ስለ ገዳሙ የተወራው ወሬ ድሮ ነው ያደረገችው ያንን ነገር። ስለዚህ አሁን ቁስሏ ላይ ሌላ ህመም አንሆንባት ስላለሁኝ አመሰግናለሁኝ። የትናንት ጋቴ ባይኖር ከኔ ጋራ ዛሬ ባታዩኝም በመልካሙ ስፍራ ሸክሜን ተሸከሙ አትፍረዱ በኔ ነገ መውደቅ አለ የቆምከ ወገኔ ነገ መውደቅ አለ የቆምከ ወገኔ ከኔ የበረታችሁ ከኔ የበረታችሁ አስቦኝ በጸሎታችሁ አስቦኝ በጸሎታችሁ ከኔ የበረታችሁ ከኔ የበረታችሁ አስቦኝ በጸሎታችሁ አስቦኝ በጸሎታችሁ ከኔ የበረታችሁ ከኔ የበረታችሁ አስቦኝ በጸሎት እሺ ወሬ ነጋሪ የሰዓቱ አዲስ ዜና ድምፅ እንሆናለን ለሕዝብ እምነትን ታገኛለህ ከኛ ወሬ ነጋሪ የጊዜው አብሳሪ ወሬ